የሙዚቃ ፔሬድ በትዝታ ጊታር አናጋሪው ኤልያስ መልካ ኤልያስ መልካ በሌላ ይተካ አንድ ነው ለዘፈን እስከመባል የደረሰው የቴፓችንን አልማዝ የጨረሰው የሱ ክር ነው። ኤልያስ እንደ ጂሚ ሄንድሪክስ ጊታር ያናግራል፣ ዘመን የሚያስናፍቅ ዘፈን ይቀምራል። ወጣቱ ኤልያስ ሎቲውን አንጠልጥሎ የኮቱን እጀታ ወደ ላይ ጠቅልሎ ጊታር እየመታ ሙዚቃ ሲያጅብና ሲቀበል ምስሉ ዛሬም ድረስ በሁላችንም ልቦና ታትሞ ይገኛል። የሀገራችንን ሙዚቃ አካሄድ በራሱ መንገድ ከፍ ወዳለ ደረጃ አሸጋግሮታል የሚባለው ኤልያስ መልካ መንፈሳዊ የመዝሙር አልበሞችን ጨምሮ በድምሩ ከ60 በላይ አልበሞችን ወይም ከ600 በላይ ሙዚቃዎችን በድንቅ የፈጠራ ብቃት ያቀናበረ ሲሆን ከመቶ ያላነሱ ግጥምና ዜማዎችን በመድረስ ደግሞ ለተለያዩ አቀንቃኞች ማበርከት እንደቻለ አዲስ ጥበብ የተባለ ድረገጽ ያስረዳል። ሙዚቃ እንዳሻው የምትታዘዝለት ኤልያስ መልካ አንድ ዕለት ስቱዲዮ ሱፍ በለበሱ ወታደሮች ተከበበች። ቀጥሎ አንድ የቄዳማ መልክ ያላቸው ጥቁር እንግዳ ከመኪናቸው ወርደው ድንግዝግዝ ወዳለችው የኤልያስ መልካ ስቱዲዮ አመሩ። ውስጥ የነበሩ ሰዎች ምን ያህል ሊደነግጡ እንደሚችሉ መገመት አይከብድም። ወይዘሮዋ የክቡር ጠቅላይ ሚኒስትር መለስ ዜናዊ ባለቤት ቀዳማዊት እመቤት አዜብ መስፍን ናቸው። አመጣጣቸው ድንገት ቢሆንም በምን ጉዳይ እንደመጡ ኤልያስ የገባው ይመስላል። ጊዜው የኤችአይቪ ኤድስ ወረርሽኝ ስርጭት ከፍተኛ ደረጃ የደረሰበትና በርካታ ወጣቶችን የቀጠፈበት ነበር። በዚህ ምክንያት መንግስትም ሆነ ግብረሰናይ ድርጅቶች በየፊናቸው ትኩረት ሰጥተው ይረባረቡ ነበር። የቀዳማዊት እመቤት ጽሕፈት ቤት ኤችአይቪ ኤድስን አስመልክቶ ላዘጋጀው የግንዛቤ ማስጨበጫ መድረክ ሙዚቃ እያሰራ እንደሆነ ይታወቃል። የቀረና አጭር ጊዜ ስለሆነ መዝሙሩን ሰምቼ የሚታረም እንዳለው ሐሳብ ለመስጠት ነው የመጣሁት አሉ ወይዘሮዋ። መዝሙሩ ተከፈተ። መላ መላ ይላል። መላ በታጣ ጊዜ መላ ተገኘ። እንከን አላወጡለትም። በሰሙት እጅግ መደሰታቸውን ገልጸው አመስግነው ከክፍሉ ለቀው ወጡ። መላ መላ የዝነኛው ድምጻይ ሚካኤል በላይነህ ዜማ ነው። ሚኪ ይሄ ተወዳጅ ዜማ እንዴት እንደተሰራ ሲያስታውስ ፒያሳ ኤንሪኮ ኬክ ቤት ከቁባይ በሬ ጋር ተገናኝተን እቁባይ የቀዳማዊት እመቤት ጽሕፈት ቤት በኤችአይቪ ኤድስ ዙሪያ ደረጃውን የጠበቀ ሙዚቃ አስቀርጾ ለመልቀቅ እንዳሰበ ለዛ የሚሆን አጥጋቢ ድርሰት እንዳላገኘ አጫወተኝ። ምን አይነት ዜማ ነው የፈለጉት አልኩት። ልክ እንደ We Are The World አለኝ። በ3 ቀናት ውስጥ መላ መላን ሰርቼ አስረከብኩት። ወደዱት። ኤልያስ መልካ ጋር በፍጥነት ይሰራ ተባለ። መዝሙሩ የድረስ ቢመስልም ተጽዕኖ መፍጠሩ ግን አልቀረም። ሚኪ ሲቀጥል መላ መላ የተሰኘው መዝሙር በዚህን ያህል ደረጃ ተወዳጅ እንዲሆን ያደረገው ኤልያስ መልካ ነው። መዝሙሩ ኤችአይቪ ኤድስ እንደ ጭራቅ በሚሳልበት ዘመን ሰዋዊ ጉዳዮችን እያነሳ ለማስተማር የሚሞክር ሲሆን ከዜማውና ቅንብሩ ጋር ተዳምሮ ይህን አይነት ውጤት አስገኘ ይላል። ኤልያስ የዘፈን ግጥሞችን ለመጻፍ ትግል የጀመረው በዚያ ጊዜ ነበር ማለት ይቻላል። ያኔ ኤችአይቪ ኤድስን አስመልክተው ይለቀቁ የነበሩት አብዛኞቹ ሙዚቃዎች ማስፈራራ እንጂ ማስተማር አይመስሉም ነበር። ታዲያ ከማስፈራራት መምከረን ከጨለማ ብርሃንን ማሳየት ይበጃልና ኤልያስ ጥረቱን አሃዱ አለ። ቀድሞ የወጣው ማለባበስ ይቀር የተሰኘው የምንጊዜ ምርጥ ሙዚቃ ነበር። ኤልያስ እንደ ታላቅ ወንድም የሚቆጥረው አሰፋ ጎሳ የተባለ ወዳጁና ባልደረቦቹ ከኤፍኤችአይ ግብረሰናይ ድርጅት ጋር በኤችአይቪ ዙሪያ ይሰሩ ነበር። ከዚህ ጋር በተያያዘ የግንዛቤ ማስጨበጫ መዝሙር ለማሰራት ከቤኬክ ቤት አካባቢ ወደሚገኘው ትንሿ ስቱዲዮ እግር ጣላቸው። ኤልያስም ለዚህ ዓላማ የሚውል ዜማ ማስመረጥ ጀመረ። ጆሮአቸው አንድ ስራ ላይ አረፈ። ሚካኤል በላይነህ ለአልበም ዝግጅት ብሎ የቀረጸው ዜማ ነበር። ለሚኪ ተደወለ። እሱም ፈቃደኛ ሆነ። እንደወደዱት ወሰዱት። ግጥሙን ነቢይ መኮንን ጻፈው። ትንሽ የሚስተካከል ነገር ነበረው። ኤችአይቪ ኤድስ የሚሉ ቃላትን እኔና ኤልያስ ነቅሰን አወጣናቸው። እንደውም እኔ የምጫወታቸውን ስንኞች ሙሉ ለሙሉ ቀየርናቸው ይላል ተወዳጅ ድምጻይ ሚካኤል ሁኔታውን ሳያስታውስ። በሚካኤል ገለጻ ኤልያስ ለመጀመሪያ ጊዜ በግጥም ተሳትፎ ለህዝብ ያደረሳቸው ስንኞች የሚከተሉት ናቸው። ሐቁን እንጋፈጥ፣ አናግልል፣ አንግፋ፣ ምዕራፉ ይዘጋ፣ እናውራው በይፋ፣ ማወቅ መለወጥ ነው፣ ደፋር ግልጽ መሆን፣ ሞት አይቀር ለሁሉም፣ ዘላለም አይኖር። ጊታር አናጋሪው ኤልያስ መልካ። ምንጭ በግል ካሰባሰብናቸው ጽሑፎችና በጋዜጠኛ ይነገር ጌታቸው ከተዘጋጀው የከተማው መናኝ መጽሐፍ የተወሰደ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል።
ሙዚቃ ፔሬድ ወዝ ወዝ አዲስ የሙዚቃ ፔሬድ ማንም ማረጋይቻ ጊታር አናጋሪው ኤልያስ መልካ ኤልያስ መልካ በሌላ ይተካ አንድ ነው ለዘፈን እስከመባል የደረሰው የቴፓችንን አልማዝ የጨረሰው የሱ ክር ነው። ኤልያስ እንደ ጂሚ ሄንድሪክስ ጊታር ያናግራል፣ ዘመን የሚያስናፍቅ ዘፈን ይቀምራል። ወጣቱ ኤልያስ ሎቲውን አንጠልጥሎ የኮቱን እጀታ ወደ ላይ ጠቅልሎ ጊታር እየመታ ሙዚቃ ሲያጅብና ሲቀበል ምስሉ ዛሬም ድረስ በሁላችንም ልቦና ታትሞ ይገኛል። የሀገራችንን ሙዚቃ አካሄድ በራሱ መንገድ ከፍ ወዳለ ደረጃ አሸጋግሮታል የሚባለው ኤልያስ መልካ መንፈሳዊ የመዝሙር አልበሞችን ጨምሮ በድምሩ ከ60 በላይ አልበሞችን ወይም ከ600 በላይ ሙዚቃዎችን በድንቅ የፈጠራ ብቃት ያቀናበረ ሲሆን ከመቶ ያላነሱ ግጥምና ዜማዎችን በመድረስ ደግሞ ለተለያዩ አቀንቃኞች ማበርከት እንደቻለ አዲስ ጥበብ የተባለ ድረገጽ ያስረዳል። ሙዚቃ እንዳሻው የምትታዘዝለት ኤልያስ መልካ አንድ ዕለት ስቱዲዮ ሱፍ በለበሱ ወታደሮች ተከበበች። ቀጥሎ አንድ የቄዳማ መልክ ያላቸው ጥቁር እንግዳ ከመኪናቸው ወርደው ድንግዝግዝ ወዳለችው የኤልያስ መልካ ስቱዲዮ አመሩ። ውስጥ የነበሩ ሰዎች ምን ያህል ሊደነግጡ እንደሚችሉ መገመት አይከብድም። ወይዘሮዋ የክቡር ጠቅላይ ሚኒስትር መለስ ዜናዊ ባለቤት ቀዳማዊት እመቤት አዜብ መስፍን ናቸው። አመጣጣቸው ድንገት ቢሆንም በምን ጉዳይ እንደመጡ ኤልያስ የገባው ይመስላል። ጊዜው የኤችአይቪ ኤድስ ወረርሽኝ ስርጭት ከፍተኛ ደረጃ የደረሰበትና በርካታ ወጣቶችን የቀጠፈበት ነበር። በዚህ ምክንያት መንግስትም ሆነ ግብረሰናይ ድርጅቶች በየፊናቸው ትኩረት ሰጥተው ይረባረቡ ነበር። የቀዳማዊት እመቤት ጽሕፈት ቤት ኤችአይቪ ኤድስን አስመልክቶ ላዘጋጀው የግንዛቤ ማስጨበጫ መድረክ ሙዚቃ እያሰራ እንደሆነ ይታወቃል። የቀረን አጭር ጊዜ ስለሆነ መዝሙሩን ሰምቼ የሚታረም እንዳለው ሐሳብ ለመስጠት ነው የመጣሁት አሉ ወይዘሮዋ። መዝሙሩ ተከፈተ። መላ መላ ይላል። መላ በታጣ ጊዜ መላ ተገኘ። እንከን አላወጡለትም። በሰሙት እጅግ መደሰታቸውን ገልጸው አመስግነው ከክፍሉ ለቀው ወጡ። መላ መላ የዝነኛው ድምጻይ ሚካኤል በላይነህ ዜማ ነው። ሚኪ ይሄ ተወዳጅ ዜማ እንዴት እንደተሰራ ሲያስታውስ ፒያሳ ኤንሪኮ ኬክ ቤት ከቁባይ በረይ ጋር ተገናኝተን እቁባይ የቀዳማዊት እመቤት ጽሕፈት ቤት በኤችአይቪ ኤድስ ዙሪያ ደረጃውን የጠበቀ ሙዚቃ አስቀርጾ ለመልቀቅ እንዳሰበ ለዚያ የሚሆን አጥጋቢ ድርሰት እንዳላገኘ አጫወተኝ። ምን አይነት ዜማ ነው የፈለጉት አልኩት። ልክ እንደ We Are The World አለኝ። በ3 ቀናት ውስጥ መላ መላን ሰርቼ አስረከብኩት። ወደዱት። ኤልያስ መልካ ጋር በፍጥነት ይሰራ ተባለ። መዝሙሩ የድረስ ቢመስልም ተጽዕኖ መፍጠሩ ግን አልቀረም። ሚኪ ሲቀጥል መላ መላ የተሰኘው መዝሙር በዚህን ያህል ደረጃ ተወዳጅ እንዲሆን ያደረገው ኤልያስ መልካ ነው። መዝሙሩ ኤችአይቪ ኤድስ እንደ ጭራቅ በሚሳልበት ዘመን ሰዋዊ ጉዳዮችን እያነሳ ለማስተማር የሚሞክር ሲሆን ከዜማውና ቅንብሩ ጋር ተዳምሮ ይህን አይነት ውጤት አስገኘ ይላል። ኤልያስ የዘፈን ግጥሞችን ለመጻፍ ትግል የጀመረው በዚያ ጊዜ ነበር ማለት ይቻላል። ያኔ ኤችአይቪ ኤድስን አስመልክተው ይለቀቁ የነበሩት አብዛኞቹ ሙዚቃዎች ማስፈራሪያ እንጂ ማስተማር አይመስሉም ነበር። ታዲያ ከማስፈራራት መምከረን ከጨለማ ብርሃንን ማሳየት ይበጃልና ኤልያስ ጥረቱን አሃዱ አለ። ቀድሞ የወጣው ማለባበስ ይቀር የተሰኘው የምንጊዜ ምርጥ ሙዚቃ ነበር። ኤልያስ እንደ ታላቅ ወንድም የሚቆጥረው አሰፋ ጎሳ የተባለ ወዳጁና ባልደረቦቹ ከኤፍኤችአይ ግብረሰናይ ድርጅት ጋር በኤችአይቪ ዙሪያ ይሰሩ ነበር። ከዚህ ጋር በተያያዘ የግንዛቤ ማስጨበጫ መዝሙር ለማሰራት ከቤኬክ ቤት አካባቢ ወደሚገኘው ትንሿ ስቱዲዮ እግር ጣላቸው። ኤልያስም ለዚህ ዓላማ የሚውል ዜማ ማስመረጥ ጀመረ። ጆሮአቸው አንድ ስራ ላይ አረፈ። ሚካኤል በላይነህ ለአልበም ዝግጅት ብሎ የቀረጸው ዜማ ነበር። ለሚኪ ተደወለ። እሱም ፈቃደኛ ሆነ። እንደወደዱት ወሰዱት። ግጥሙን ነቢይ መኮንን ጻፈው። ትንሽ የሚስተካከል ነገር ነበረው። ኤችአይቪ ኤድስ የሚሉ ቃላትን እኔና ኤልያስ ነቅሰን አወጣናቸው። እንደውም እኔ የምጫወታቸውን ስንኞች ሙሉ ለሙሉ ቀየርናቸው ይላል ተወዳጅ ድምጻይ ሚካኤል ሁኔታውን ሳያስታውስ። በሚካኤል ገለጻ ኤልያስ ለመጀመሪያ ጊዜ በግጥም ተሳትፎ ለህዝብ ያደረሳቸው ስንኞች የሚከተሉት ናቸው። ሐቁን እንጋፈጥ፣ አናግልል፣ አንግፋ፣ ምዕራፉ ይዘጋ፣ እናውራው በይፋ፣ ማወቅ መለወጥ ነው፣ ደፋር ግልጽ መሆን፣ ሞት አይቀር ለሁሉም፣ ዘላለም አይኖር። ጊታር አናጋሪው ኤልያስ መልካ፣
ምንጭ በግል ካሰባሰብናቸው ጽሑፎችና በጋዜጠኛ ይነገር ጌታቸው ከተዘጋጀው የከተማው መናኝ መጽሐፍ የተወሰደ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። ሙዚቃ ፔሬድ ወዝ አዲስ